አንተ ከሩታ ጋር መሆኑ በቪዲዮ እንደዚህ አንገበገበ መሆን የለበትም። ለምን? ምክንያቱም አብርሃም ለእሷ የሚገባ አይነት ሰው አይደለም። ማሽቃበጥ በጣም ይገርማል። እናንተ የአቤልን ጆሮ አይታችሁታል እንዴት እንደነደደ እንዴ! አብርሽ በቃ ሚስቱን ከመረጠ ሚስቱን መረጠ ነው። ለምንድነው ይሄን ያህል እናንተ ግን የምታጨናንቁት ማለት ነው? ወይዘሮ ሄርሜላ ደግሞ ምን ሊያደርግ ነው ክላስ ውስጥ የሚገባ እንዴ? ክላስ ውስጥ አስገብተሽ ምን ልታደርጊ ነው? አንቺ እኮ አትታመኝም። እና እንግዲህ ዛሬ አብርሽ እና ሄርሜላ ተገናኝተዋልኝ። እንግዲህ ለአብርሽ የተደወለለት ሄርሜላ በጣም ታማለች፣ በጣም ራሷን ስታለች ሲባል ነው ኤፍሬም በግድ ይዞት የመጣ። ከዛ በኋላ ስትመጣ እንኳን ያበደች እና ደህና ናት ማለት ነው። እና እንግዲህ የው ፎቶችን እስቲ የው ፎቶችን ፍቅራችን ምናምን ነገር ስትለው በቃ ይሄ ያለፈ ታሪክ ነው ተብለሻል። ሰላም ውድ የተከበራችሁ እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ትናንትና እንግዲህ ሄርሜላና አብርሽ ለአንዴና ለመጨረሻ ጊዜ ይመስለኛል የተገናኙት። ከአሁን በኋላ እኔ የሚገናኙ አልመሰለኝም። ግን አቤል ማለት ነው አቤል በጣም አሽቃባጭ ነው። ድሮም እኮ እናንተ ናቸው ከዚህ ሁላ እሳት ከዚህ ሁላ መከራ የከተታችሁት እንጂ ልጁ እስካሁን ቢሰራ ይሄን ያህል ወራት ወይም ይሄን ያህል አመት እንደኔ የሚሰራ አይመስለኝም። አብርሽ አዎ ድራማ ይሰራሉ፣ ድብን ያለ ድራማ ይሰራሉ። ግን ቢሆን እንደዚህ ከሴት ጋር መጥቶ ማጋባት ከሴት ጋር መጥቶ እንደዚህ ማላላስ ምናምን ነገር አይቼዋለሁ። አብርሽም በጣም ብዙ ነገሮች ሰርተዋል። ግን እኔ እንደ ሄርሜላ በጣም ብዙ መንገዶች ሲሄድ አይቼው አላውቅም። እና ይሄ ሁላ ሴራ አሁን ደግሞ የምትወዳት ሄርሜላ እኮ ናት፣ የምታፈቅራት ሄርሜላ እኮ ናት። ሄርሜላ መሆኗን አውቃለሁኝ አለው እኮ ማለት ነው አላችሁ። እና ኤፍዬ ደግሞ ጀግና እናንተ ኤፍሬም ብዘቀዝቁት ኤፍሬምን የፈለጋችሁ ሴት ቀሚስ ብታለብሱት ኖርማል ነው ማለት ነው። እሱ በቃ ከወንድሙ ጎን ነው የቆመ እስካሁን ከወንድሙ ጎን ነው የቆመ። ኤፍሬም የምችት ይበልህ ማለት ነው። በጣም ነው የተመቸኝ ማለት ነው። እና ኤፍሬም እንግዲህ ለአንዴና ለመጨረሻ ነገራትና በል እንውጣ ምናምን ነገር ይለዋል። እነሱ ደግሞ እንዲወጣ አይፈልጉም። አንድ ይሄ ፎቶውን ለጣጥፈው ይሄ ፎቶን አስታስታውትም እንዴት ያንን ሁላ በቀን የምንደዋወለው ቀንና ማታ የምንደዋወለው እንዴት ነው በአንዴ እንዴት ልረሳህ የምችል? እባክህ ያው ቢለመኑት እንግዲህ አብርሽም እምቢ ብሏል። እነሱም ተቀመጥ ምናምን ነገር ሲባሉ ስብሰባ ወላሂ እንዴት እንደሚመቸኝ ኤፍሬምዬ ስብሰባ እኮ አይደለም። አዎ ስብሰባ አይደለም። ኤፍሬም ደግሞ ማለቴ አብርሽ በነገራችን ላይ እኔ አሁንም ልቡ ሳይመለስ አይቀርም። አላውቅም ብቻ ኤፍሬምን ፈርቶት ነው እንጂ ኤፍሬም በግድ ስለያዘው ነው እንጂ የሆነ ነገር በቃ ተናገር ተብሎ አይደለም። ሩታን ከመረጠ በቃ አዎ ተናግሯል። እኔ ሩታን ነው የምወድ ሩታን ነው የማፈቅር። አሁን ያን ሁላ እንግዲህ በስተት ያደረኩት ነው። አሁን ግን ወደ ራሴ ተመልሻለሁና ከልጄ ጋርና ከሚስቴ ጋር ነው የምኖር ብሎ ተናግሯል። ግን ቢሆንም አሁን አንድ አቤል አሽቃባጭ አለ። ፊቱን አያችሁት? ጀሮውን አያችሁት? የወንድሙ ማሽቃበጥ እናንተ ወንድም ደግሞ እንደዚህ ያሽቃብጣል እንዴ? ለሞላ ወንድ እኮ ሞልቷል። አብርሽ ቢሄድ እኮ ማለት ነው ማንም ስሙ ሚኪያስ ወላ ማንም ስሙ የሄርሜላ ወንድ አብርሽ ቢሄድ ሌላ ወንድም ማታመጣላት ማለት ነው። ይሄን ያህል ከወደድካት ለእህትህ መቼም ያው እህቴን አግቡልኝ አይባልም። ግን በአሁኑ ዘመን ያው ችግር የለውም መሰለኝና እህቴን አግቡልኝ አሁን እሱ እንግዲህ በግድ ነው የያዘው። እና ስለዚህ በግድ ደግሞ የተያዘ ሰው መጨረሻው ይሄ ነው። ወደ ራሱ ሲመለስ እኛ ድሮ ቢሆን እኮ አብርሽን ተው ብለነዋልኝ አይደለ? ተው ወደ ራስ ተመለስ፣ ይህ ትዳር አይሆንም፣ ያስከው መንገድ ትክክል አይደለም ብለንህ ነበረ። እና አሁን ወደ ራስህ በራስህ መንገድ ስትመጣ ራስህን ስታውቅ የነበርህበት መንገድ ትክክል እንዳልሆነ አሁን በትክክል ገብቶሃል። ወይ የአብርሽ ወይኔ የበላቸው ዘንድሮ ወላሂ አብርሽ አሁን ምን ሆነሽ ነው የታመምሽ ይላታል። በሱ ምክንያት እንደታመመች በሱ ምክንያት እንደወደቀች እኮ አያውቅም። ምን ሆነሽ ነው የታመምሽ ይላታል። ምን ሆነሽ ነው የታመምሽ? ከዚያ ቤት በአንተ ምክንያት እየተቃጠለ እኮ ነው እንደዚህ የሚለው። ወይኔ የአቤል ማሽቃበጥ እንዴ! አቤል ማለት ነው
እና 80 ቢቀደድ እንኳን የወለዱና ከልቡ ላይ ያለችው ፍቅሩ እኮ ሩታን በጣም ከዚህ ሁላ ደረጃ ያደረሰችው ሩታ ናት። ሁላችሁም ታውቃላችሁ፣ ቡታጀራዎች ማለት ነው። እንኳን ቡታጀራዎችና እኛ ራሳችን ስለ አብርሽና ስለ ሩታ ፍቅር በደንብ ነው የምናውቀና ስለዚህ አንተ 80 ቀደዋልኝ እና አሁን እኮ ልጅ ወልደዋልኝ አይደለ? ተጋብተዋል። ስለዚህ 80 ደግሞ ይቀጥላልኝ። በቃ ተፋቱ። አሁን ደግሞ ታረቁ። አብርሽ ወደ ራሱ ሲመለስ ታረቁ እና ራሱን እያሻሸ ምን ይለዋል? ምን ይሆንልህ? ምን ይደረግልህ? በቃ ራሱን ያሻሻል። አቤት ማሽቃፈጥ! ይሄ ሁላ ምንድነው? ወላሂ እናንተ በሙሉ ራሳችሁ ትወድቃላችሁ፣ ታፍራላችሁ። አያችሁ ብሩክ የእናንተ ጓደኛ እንደዚያ አሽቃብጦ የነበረበት መንገድ ስህተት እንደሆነ እያወቀ አሁን ጠፍቷል አይደል? አሁን ዩቱብ ላይ ራሱ አይሰራም። ስለዚህ ሁላችሁም ያላችሁበት መንገድ ስህተት ነው። ኦኬ ስራውን ስሩ፣ ግን ይሄን ያህል ለሰው ማያስተምር ለሰው ምንም ነገር ቁም ነገር የሌለው ስራ ወይ ኤፍሬም ወይኔ ሄርሜላ አብርሽን ትስማዋለች። ከዚያ በኋላ ስትስማው ደግሞ እጇን ይዞ ይመነጥቃታል። ሳትስሚ አውሪ፣ ሳትነኪ አውሪ። ከዚያ አይ አቤል አንተ ትዳር አገናኝ ብትሆን ይዋጣልሃል ማለት ነው። እሱ ደግሞ የሄርሜላ ልጅ ደግሞ ከአብርሽ አንገት ላይ ያደርግላታል ማለት ነው። እና እንዲህ ወንድምየው ይሄን ያህል ማሽቃበጥ፣ እንዲህ ወንድምየው ደግሞ አንተ ልብ የምታሽቃ አንተ ለምንድን ይሄን ሁላ የምታሽቃብጥ ይለዋል። እንደ ስታፍርላላ ወይ አብርሽ ዕዳ ገባህ፣ አብርሽ ዕዳ ገባህ ወይ በላቸው። እና እንግዲህ ኤፍሬምም ያው ሳትስሚ አውሬው ልጅ አለው ሚስት አለው። እና እንግዲህ የሄርሜላ ወንድምም ለምንድነው አንተ ወንድም አያሳዝንህም ወይ? እንደዚህ ሆኖ ተጨንቆ ምንም አልሆንም አልታምንም ሚስት አለው ልጅ አለው ብሎ እንግዲህ ኤፍሬም ያው በጣም እየተከራከረ ነው። አብርሽን በጣም ግራ ገብቶታል። ግን አብርሽ ምሳም ሳይመልሰው አይቀርም። እኔ ወላሂ እየፈራው ነው ማለት ነው። ትንሽ ያው ብቻ እንግዲህ በጎቹን አንጨርጭረናል፣ በጎቹን አስለቅሰናል። እንግዲህ በኋላ ቢመለስም ችግር የለውም። ብቻ ግን ሩታ እንደምትችል ኤፍሬም እንደሚችል ሁሉም ሰው እንደሚችል አሳይተናል እና እኛም ያው መደሰታችን አይተናል። እና እንግዲህ ወይዘሮ ሄርሜላ ከተመለሰልሽም ተመለሰልሽ፣ ካልተመለሰሽም እንግዲህ መልካም መቃጠል ተመኝቼልሻለሁ። ቤተሰቦች ብቻ ላይ እንግዲህ ፈታ ዘና እያልኩ እየሳኩ ነው በዚህ ሳምንት። አብርሽ ግን በጣም እያሳዘነኝ ነው ማለት ነው። ውሽሚትም ቢሆን ታሳዝናለች፣ ግን አታሳዝንም። እኛ ድሮ ተይ ብለናት ነበር ከሰው መሀል